ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ኢራን ከምዕራቡ ሀገራት ጋር ከባድ የሆነ ጦርነት ይጠብቃታል አሉ። ይህ ጦርነት ኢራን ከኢራቅ ጋር በ1980 ካደረገችው ጦርነትና በመቶ ሺዎችንም ከገደለው እልቂት የከፋ ነው የሚሆነው ሲሉም አስጠንቅቀዋል። የዩክሬኑን ጦርነት በሰላም ስምምነት ለማጠናቀቅ ተስፋ ቢኖርም አሁንም ግን አወዛጋቢ ጉዳዮች እንዳሉ መሆናቸውን ፕሬዚዳንት ትራምፕ አስታወቁም። የየመኑ አማጺ ኃይል ሁቲ እስራኤል በሶማሌላንድ የምታደርገውን ማንኛውንም እንቅስቃሴ የጥቃት ኢላማ እንደሚያደርግ ዛተም። ቻይና ተገንጣይ ኃይሎችን ለማስጠንቀቅ በታይዋን አቅራቢያ ወታደራዊ ልምምድ ማድረግ መጀመሯ ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። የዩክሬኑን ጦርነት በሰላም ስምምነት ለማጠናቀቅ ተስፋ ቢኖርም አሁንም ግን አወዛጋቢ ጉዳዮች እንዳሉ መሆናቸውን ፕሬዚዳንት ትራምፕ አስታውቋል። ፕሬዚዳንት ትራምፕና ዘለንስኪ የዩክሬኑን ጦርነት ለመቋጨት እየተደረገ ያለው ጥረት ትልቅ ተስፋ እያሳየ እንደሆነ አንስተዋል። አሁንም ቢሆን ግን አወዛጋቢ ጉዳዮች እንዳሉ ነው ተብሏል። ሙሉ ስምምነት ላይ ለመድረስ አስቸጋሪ ነጥቦች ናቸው ተብለው ከተለዩት መካከል የግዛት ጉዳይ፣ የደህንነት ዋስትና፣ በሩሲያ ላይ የተጣሉት ማዕቀብ ጉዳይ ይገኙበታል። ትራምፕ እኛ የሰላም ስምምነቱ ላይ ለመድረስ እየሰራን ነው፣ ጥሩ ተስፋም አለ፣ ነገር ግን አሁንም ቢሆን ሊያደናቅፉ የሚችሉ ጉዳዮች እንዳሉ ነው ብለዋል። ፕሬዚዳንት ዘለንስኪ በትራምፕ አማካኝነት የቀረበው ባለ 20 ነጥብ የሰላም እቅድ ረቂቅ ላይ 90 በመቶ በሚሆነው ጉዳይ ላይ ከስምምነት መደረሱን ይፋ አድርገዋል። ትራምፕ በበኩላቸው የደህንነት ዋስትናን በሚመለከት ከ95 በመቶ በላይ የቤት ስራው ተጠናቋል ብለዋል። አክለውም በአሜሪካና በዩክሬን መካከል ያለው መግባባት መሻሻል አሳይቷልም ብለዋል። ከዚህ ባለፈ የሰላም ስምምነት ሂደቱን ሊያደናቅፈው ይችላል ተብሎ የተሰጋው የወደፊት የዶንባስ ክልል እጣ ፈንታ ነው። የዚህ ስፍራ አብዛኛው ክፍል በዚህ ሰዓት በሩሲያ ተይዞ ነው የሚገኘው። ትራምፕ ከዘለንስኪ ጋር ከመገናኘታቸው ቀደም ብሎ ወደ ፕሬዚዳንት ፑቲን ስልክ ደውለው ተነጋግረውም ነበር። ከዚህ የስልክ ቆይታቸው በኋላም ትራምፕ ፑቲንን ዳግም ወደ አሜሪካ የመጋበዝ እቅድ እንዳላቸው ተነግሯል። ፕሬዚዳንት ትራምፕ ዩክሬን ለድርድሩ ዝግጁ እንድትሆንና ሩሲያም ውጊያውን እንድታቆም ጫና በማድረግ ላይ ናቸው። ፕሬዚዳንት ትራምፕ በቅድሚያ ጦርነቱን ማስቆም ላይ መስራት አለብን፣ ከዚያ በኋላ ሌሎች ዝርዝር ነገሮች በሂደት ይፈታሉ የሚል አቋም ነው ያላቸው። ዩክሬን ደግሞ ያለ ደህንነት ዋስትና ነገሮችን ማቆም ዘላቂ ሰላም ማምጣት አይችልም፣ ሩሲያም ዳግም ጥቃት ለመክፈት ትፈልጋለች የሚል ስጋት አላት። ሩሲያ ከዚህ የሰላም ስምምነት ማግኘት ከምትፈልገውና በዩክሬን በኩል ደግሞ በፍጹም ከሚባለው ነጥብ አንዱ የምስራቅ ዩክሬንን ክፍል መቆጣጠር መፈለጓ ነው። ዩክሬን ደግሞ ሁሉም የተያዙባትን ቦታዎች እንዲመለሱላት ነው ምርጫ። አሁንም በጦር ሜዳ ያለው ፍልሚያ ከእጇ የወጡባትን ቦታዎች ዳግም ለመቆጣጠር በሚል ነው። ከዚህ ባለፈ ሞስኮ የኔቶ መስፋፋት የደህንነት ስጋት አድርጋ ስለምትቆጥረው ዩክሬን እንዲህ አይነቱን ወታደራዊ ጥምረት በጭራሽ መፍጠር የለ
የለባትም የሚለውም እንዲረጋገጥላት ትፈልጋለች። ለዩክሬን የሚደረጉ ወታደራዊ ድጋፎችም እንዲቀንሱ ትፈልጋለች። በጠቅላላ ዩክሬን የወደፊት የሩሲያ የስጋት ምንጭ መሆን አይኖርባትም የሚለውን እንዲሁም ማዕቀቦች እንዲነሱላት ከዚህ የሰላም ስምምነት ማግኘት ትፈልጋለች። በአጠቃላይ ሩሲያ ከዚህ የሰላም እቅድ ግዛቶች እንዲሰጧትና ማዕቀብ እንዲነሳላት የምትፈልግ ሲሆን፣ በአንጻሩ ዩክሬን ደግሞ ሉዓላዊነቷ እንዲከበርላት ከለላ እንዲሰጣትና ፍትህ እንድታገኝ ነው ፍላጎቷ። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ኢራን ከምዕራቡ ሀገራት ጋር ከባድ የሆነ ጦርነት ይጠብቃታል አሉ። ፕሬዝዳንት ፔዜሽኪያን ኢራን ከአሜሪካ ከእስራኤልና ከአውሮፓ ጋር ጦርነት ይጠብቃታል ሲሉ ተናግረዋል። ይህ ጦርነት ኢራን ከኢራቅ ጋር በ1980 ካደረገችው ጦርነትና በመቶ ሺዎችንም ከገደለው እልቂት የከፋን የሚሆነው ሲሉም አስጠንቅቀዋል። ፕሬዝዳንቱ አክለውም የምዕራብ ሀገራት ከኢራን ጋር የሚያደርጉት ጦርነት ከኢራቅ ጋር ከተደረገው ጦርነት ጋር ሲነጻጸር እጅግ ውስብስብ ነው ብለዋል። ከ1980 እስከ 1988 በተደረገው ጦርነት ከሁለቱም ወገን እስከ 1 ሚሊዮን የሚደርሱ ሰዎች ተጎድተዋል። አሁን የሚመጣው ጦርነት ከዚህም የከፋ ይሆናል ማለታቸውን ዘ ኢንዲፔንደንት ዘግቧል። ፕሬዚዳንቱ የፖለቲካውና የዲፕሎማሲውን ጨምሮ በርካታ ጦርነቶች ከፊት ለፊት አሉ ብለዋል። በዚሁ ጦርነት ዩናይትድ ስቴትስና አውሮፓ ኢራን ከዲፕሎማሲው ዓለም እንድትገለል ለማድረግ ይሰራሉም ብለዋል። ከዚህ ባለፈ የኢኮኖሚው ጦርነትም እንደሚኖር ነው ያነሱት። አሁንም ቢሆን ኢራን በፖለቲካው በኢኮኖሚውና በሌሎች ጉዳዮችም ምንም እንኳን በቀጥታ ቦምብ እየወረድብኝ ባይሆንም በጥቃት ውስጥ ነኝ እያለች ነው። በኢራቁ ጦርነት ወቅት ሁኔታው በጣም ግልጽ ነበር። ሚሳኤል ይተኩሳሉ፣ የቱ ጋር እንደመቱ ይታወቃል። አሁን ግን ምዕራቡ በሁሉም አቅጣጫ ከበባ ውስጥ አስገብተውናል ብለዋል ፕሬዚዳንቱ። ኢራን ባለፈው ሰኔ ወር ከእስራኤል ጋር ባደረገችው ጦርነት ወቅት ከ1100 በላይ ዜጎቿ ተገድለውባታል። ከነዚህ ውስጥም ከፍተኛ የጦር ኮማንደሮችና የኒውክሌር ሳይንቲስቶች መኖራቸው ይታወቃል። ኢራንም በሚሳኤል ጥቃት ከ30 በላይ እስራኤላውያንን ገድላለች። እስራኤል ኢራን ለዳግም ጦርነት በዝግጅት ላይ ትገኛለች እያለች ነው። ኢራን በበኩሏ የባላስቲክ ሚሳኤሎችን በገፍ እያመረተች መሆኗን አስታውቃ ይህም በሉዓላዊነቷ ላይ ሊቃጣ ለሚችል ጥቃት መከላከያ ነው ብላለች። ኢራን ለአሜሪካም ሆነ ለአውሮፓ ምቾት የማይሰጡትን በጋዛ፣ በሊባኖስ፣ በየመንና በኢራቅ የሚገኙ ኃይሎችን በማስታጠቅ ቀጥላለች። በተመሳሳይ መረጃ የኢራን ጦር ከጠላት ለሚነሳብኝ ትንኮሳ ምላሽ ለመስጠት ዝግጁ ነኝ ሲል አስታወቀም። ኢራን ከመቼውም ጊዜ በላይ ጦሬ የኢራናውያንን ሀገር ለመከላከል በዝግጅት ላይ ነው ስትል ማስጠንቀቂያ ሰጥታለች። ጦሩ ሊነሱ ለሚችሉ ግጭቶች ምላሽ ለመስጠት በሚያስችል ሙሉ ዝግጅት ላይ መሆኑን ይፋ አድርጓል። ኢራን ወታደሮቿ፣ የአየር መከላከያ ስርዓቷና ሚሳኤሎቿ ሁሉም ፈጣን ምላሽ ለመስጠት በተጠንቀቅ ላይ ስለመሆናቸው በመግለጽ እወቁልኝ እያለች ነው። ኢራን ይህንን ማስጠንቀቂያ እየሰጠች ያለችው ጠላቶቼ ናቸው ለምትላቸው እስራኤልና አሜሪካ ነው። ኢራን ወታደራዊ ጥንካሬን በማሳየት ከታሰበብኝ ጥቃት ለመዳን እችላለሁ በሚል ግምት ይህንን እንደምታደርገው የፖለቲካ ተንታኞች ይገልጻሉ። የየመኑ አማጺ ኃይል ሁቲ እስራኤል በሶማሊላንድ የምታደርገውን ማንኛውም እንቅስቃሴ የጥቃት ኢላማ እንደሚያደርግ ዛተም። ቡድኑ እስራኤል በወታደራዊ በኢንተለጀንስና በጸጥታ ጉዳዮች በሶማሊላንድ ለሚኖራት ማንኛውም እንቅስቃሴ ወታደራዊ ምላሽ እሰጣለሁ ሲል ነው ሁቲ ዛቻውን ያሰማው። ሁቲ ገና ከወዲሁ እንዲህ አይነት ዛቻ እያሰማ ያለው እስራኤል ከቀይ ባህር ተጽዕኖ ፈጣሪነቴ ታስወግደኛለች በሚል ስጋት ነው። የቡድኑ መሪ አብዱል ማሊክ አልሁቲ የትኛውም በሶማሊላንድ የሚኖር የእስራኤል ነገር ከወታደራዊ የጥቃት ኢላማችን ውስጥ አይወጣም ማለታቸውን ጀሩሳሌም ፖስት በሁቲ ቁጥጥር ስር የሚገኘው ሳባ የተሰኘው የዜና ምንጭ መዘገቡን ጠቅሶ አስነብቧል። ከዚህ በተጨማሪም ቡድኑ ለሶማሊያ ድጋፍ እንደሚያደርግ ማስታውቋል። ቡድኑ ይህንን ያለው እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ነው። ሁቲ የእስራኤል ለሶማሊላንድ እውቅና መስጠት ያልተረጋጋውን ቀጠና ወደ ባሰ ቀውስ የሚያስገባውን የሚል አቋም ይዟል። በርካታ የአረብና የሙስሊም ሀገራትም እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ድርጊቱን በመቃወም የጋራ መግለጫ ሲያወጡ ሰንብቷል። እስራኤል አርብ ዕለት ለራስ ገዟ ሶማሊላንድ እውቅና በመስጠት የመጀመሪያዋ ሀገር ሆናለች።
ቻይና ተገንጣይ ኃይሎችን ለማስጠንቀቅ በታይዋን አቅራቢያ ወታደራዊ ልምምድ ማድረግ መጀመሩ አትሰማም። ይሄው ወታደራዊ ልምምድ በአየር በባህርና በሚሳኤል የሚደረግ ስለመሆኑም ታውቋል። ቻይና ይህንን ልምምድ በማድረግ ታይዋንን እንዲሁም እርሷን የሚደግፉ ሀገራትን አስጠንቅቃለች። ቻይና ይህንን የጦር ልምምድ የጀመረችው ዩናይትድ ስቴትስ ለታይዋን የ11.1 ቢሊዮን ዶላር የጦር መሳሪያ ሽያጭ ለማድረግ መፍቀዷን ካሳወቀች ከ11 ቀናት በኋላ ነው። በዓለም ላይ ካሉ ሀገራት ውስጥ ብዙ ሀገራት ከታይዋን ጋር ይፋዊ ያልሆነ የኢኮኖሚና የደህንነት ግንኙነት እንዳላቸው ይነገራል። 12 የሚሆኑ ሀገራት ደግሞ ይፋዊ እውቅና ለታይዋን እንደሰጡም ይታወቃል። እነዚህ ሀገራት ቫቲካንን ጨምሮ የላቲንና የካሪቢያን ሀገራት መሆናቸውም አይዘነጋም። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም። ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌተሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኘው ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።